አቤት ታድለው ደረታቸውን ነፍተው አፋቸውን ሞልተው እኔ ክርስቲያን ነኝ የሚሉ አቤት ታድለው። እሷ ብቸኛ እውነት ናት። አባቶቻችን የኖሩባት መንግስተ ሰማያት የገቡባት ከክርስቶስ ጋር የቆሙባት ወደ ሰማያት የወጡባት ታምራት ያደረጉባት አጋንንትን ያሳፈሩባት አላዋያንን አፍ የዘጉባት አንድ እውነት ሃይማኖታችን ናት። አስተማሚ በለ ያማል፣ የሚረዳ በሌለበት ያማል፣ የሚረዳ ባል በሌለበት ያማል፣ የምትረዳ ሚስት በሌለበት ያማል፣ የሚረዳ ምንም ነገር በሌለበት ያማል። ግንስ መጠበቅ ትእዛዛቱን መጠበቅ ምናልባት አንድ ሰሞን ሀብታም ሊያረግሽ ይችላል። ግን በቃ ተይዘሻል ምን ያረጋል? ዋናው ነፃነትሽን ሰጥተሽ ጊዜያዊው ዘላለማዊ ባርነት ተጣጥፈሽ መኖር ያሳዝንም። ብዙዎች እንደዚህ ሆነዋል። ለጊዜው ምናልባት ሊሰጣቸው ይችላል፣ እሱንም እንጃ ሊያምርባቸው ይችላል። ግንስ የዘላለም ባሪያ ናቸው። ያሳዝን። ነፃ መውጣት ከፈለጋችሁ ድብልቅልቅ አታድርጉት። ቋንቋችሁ አንድ ይሁን፣ እሱም እውነት። ህይወታችሁ አንድ ይሁን፣ እሱም ጽድቅ። ኑሯችሁ አንድ ይሁን፣ እሱም ቅድስና። አትደበላልቁት። ንጹህ ከሆናችሁ ንጹህ፣ ርኩስ ከሆናችሁ ርኩስ። ጻድቁም ወደፊት ይጽደቅ፣ ርኩስም ወደፊት ይርከስ። ዘመኑ አጭር ነው ይላል። ለዩ። ነፃ መውጣት ከፈለጋችሁ ተለዩ። እልፍ በሉ። ርኩስንም ነገር አትንኩ፣ ከመካከሏም ውጡ ይላል። ከሌቦች ውጡ። በእነዚህና በመጪዎቹ ጊዜያት ሕግ እግዚአብሔርን የሚያስረሱ መከራዎች፣ ትእዛዝ እግዚአብሔርን ለመጠበቅ የሚያስጨንቁ አጣብቂኞች፣ እግዚአብሔር ትቶኛል፣ እግዚአብሔር ረስቶኛል ሊያስብሉ የሚችሉ ፈተናዎች በሕይወቶችን ሊያልፍ ይችላል። ግን እንዳትረሱ፣ የጠበቁ ነፃ ይወጣሉ። ሌላ ሸክም አልጭንባችሁም፣ ነገር ግን እስክመጣ ድረስ ያላችሁን ጠብቁ። የቅዱስ ዮሐንስ ራእየ ዮሐንስ ምዕራፍ 2 ቁጥር 25። ክርስትና ያለውን ማጽናት ነው። ክርስትና ባለው ላይ መጨመር ነው። ክርስትና የማጽናት ሃይማኖት ነው። በዚህ ዘመን እግዚአብሔር ለአባቶቻችን ከተናገረው የተለየ ነገር አይነግረንም። በቅዱሳት መጻሕፍት ካዘዘን ልዩ የሆነ ትእዛዝ አያዘንም። በመጀመሪያ ከነገረን ሌላ ሸክም አይጭንብንም እግዚአብሔር። ነገር ግን አንድ ነገር ከኔና ከናንተ ይፈልጋል፣ ያለንን አጽንተን መያዝ። ሌላ ሸክም አልጭንባችሁም፣ ያላችሁን ግን ጠብቁ ይለናል እግዚአብሔር። የሽበት ዘውድ እስክትደፉ ድረስ፣ እግራችሁ እስኪንቀጠቀጥ ድረስ በኪዳን የጸናችሁ፣ በቁርባን የበረታችሁ፣ በቤተ እግዚአብሔር የተመላለሳችሁ፣ በብዙ ፈተናዎችና መከራዎች መካከል ያለፋችሁ ያን ጽናታችሁን ትጠብቁታላችሁ። ሰልችቷችኋል፣ ደክሟችኋል፣ ታክቷችኋል። አሁንስ በቃ የሚል ድምፅ ይሰማችኋል። ዘምራችሁ የነበራችሁ ዝፈኑ ይላችኋል ነው። መዝሙራችሁን አጽንታችሁ መያዝ ይዛችኋል። ጥቂት ሲቀር እንደገና ወደ ኋላ መመለስ ከጅሏችኋል ነው ወይስ ያላችሁን በመጠበቅ ጸንታችሁ ቆማችኋል? እስራኤል የእግዚአብሔርን ትእዛዛት ሲጠብቁ ኖሩ። በምን አይነት ሕይወት? በመከራም ሕይወት። እንደውም ይውላችሁ ጭቃ ማብኳት ብቻ አይደለም፣ ገለባም እያመላለሱ ታላላቅ ፒራሚዶችን እየገነቡ ወንዶቻቸው እየተገደሉባቸው የተረፈውን እየገዘሩ አስታማሚ በሌለበት ቁስል ይድረቅ በማይባልበት ደም በሚንጠባጠብበት ባስጨናቂ ባርነት ውስጥ ሥርዓተ ግዝረታቸውን ጠብቀው ነው የቆዩት። እግዚአብሔር ይህንን መጠበቃቸውን ቆጠረላቸው። ወገኖቼ እንዲህ ባሉ መከራዎች መካከል ትእዛዝ እግዚአብሔር እንዲህ ባሉ የሚያስጨንቁ ሕይወቶች ውስጥ ሕግ እግዚአብሔርን እየጠበቁ ስለኖሩ ነው እግዚአብሔር ነፃ ያወጣቸው። ምእመናን እግዚአብሔር ነፃ እንዲያወጣን ከፈለጋችሁ ጠብቁለት፣ እመኑኝ። ከጠበቅነው እግዚአብሔር የነገረንን እሺ ብለን ከጠበቅነው ከታዘዝንለት ነፃ ሳያወጣን አይቀርም። በእነዚህ ሁሉ ችግሮቻችሁ መካከል እኛ በማናውቀው ደግሞም ልንረዳ በማንችለው እጅግ ከባድ የሕይወት ንውጽ ውስጣዎች ውስጥ ሕግ እግዚአብሔርን ከጠበቃችሁለት እመኑኝ ነፃ ሳያወጣን አይቀርም። በእነዚህና በመጪዎቹ ጊዜያት ሕግ እግዚአብሔርን የሚያስረሱ መከራዎች፣ ትእዛዝ እግዚአብሔርን ለመጠበቅ የሚያስጨንቁ አጣብቂኞች፣ እግዚአብሔር ትቶኛል፣ እግዚአብሔር ረስቶኛል
ሊያስብሉ የሚችሉ ፈተናዎች በህይወቶችን ሊያልፍ ይችላል። ግን እንዳትረሱ የጠበቁ ነፃ ይወጣሉ። የጠበቁት ናቸው ነፃ ይወጡት። ልክ ነው። ምንም ነገር በሌለበት እግዚአብሔርን ማመን ከባድ ሊሆን ይችላል። ነፃ መውጫችንን ልንገራችሁ፣ ትእዛዛቱን መጠበቅ ብቻ ነው። እግዚአብሔር የነገረንን እሺ ካልነው ነፃ ያወጣናል። ከምንም ነገር ነፃ ያወጣናል። ነፃ አውጫችን እግዚአብሔር ይሆናል። ይሄንን ደረታችንን ነፍተን በሙሉ ልብ የምንናገረው እውነት ነው። የትንም ያክል አስጨናቂ ነገር እንኳን ቢሆን ለእግዚአብሔር ከታመንለት እግዚአብሔር ለኛ ይታመናል። እግዚአብሔርን እሺ ካልነው እሱ ደግሞ እሺ ይለናል። የእግዚአብሔርን ትእዛዛት በልባችንና በአንገታችን ካሰርነው እስራታችንን ይፈታልናል። ትእዛዛቱን በሚያስጨንቁ ሁኔታዎች ከጠበቅነው የሚያስጨንቀንን ነገር ያንከባልልልናል። እኛ በምንፈልገው መጠንና ፍጥነት ልክ ስላልሆነ እግዚአብሔርን ተጠራጥረነዋል። እግዚአብሔር ሳይመጣ እንደማይቀር ሳይሆን እየታመን ያለነው ቀኑ መቼ ነው እያል እየተነዛነዝን ነው። እኛ መጠበቅ ያቃተን ምንም ያክል ያስጨናቂዎች፣ ምንም ያክል የፈተናው ብዛት፣ ምንም ያክል የዲያብሎስ ወጀብና አውሎ ሊወርድብን ይችላል። ግን ከኛ የሚጠበቀው ጠብቁ ያለንን በመጠበቅ ብቻ ከጸና ነው ነፃ አውጫችን አንድ ቀን መምጣቱ አይቀርም። የሰበረንን መስበሩ አይቀርም። ያስጨነቀንን ማስጨነቁ አይቀርም። የገደለንን መግደሉ አይቀርም። ስውር ነው እጁ፣ ረቂቅ ነው ጉልበቱ፣ የማይታማ ነው ኃይሉ፣ የማይቀር ነው እውነቱ። ከጠበቅ ነው ትእዛዛቱ። እኛ ችግራችን እምቢ ያልነው በንስሐ መጠበቅ አቃተን፣ በመመለስ መጠበቅ አቃተን፣ በመጸጸት መጠበቅ አቃተን፣ የምር በማልቀስ መጠበቅ አቃተን። ወለም ዘለም አልን፣ ያዝ ለቀቅ አደረግን፣ ገባ ወጣ አልን፣ ጀምር ተወት አደረግን። ጸኑ ስንባል እንክዳለን፣ ቆሙ ስንባል እንወድቃለን፣ መጡ ስንባል እንቀራለን፣ ገቡ ስንባል እንወጣለን፣ ጸለዩ ስንባል እንተዋለን፣ ጾሙ ስንባል እንሽራለን፣ ንጹሐን ሆኑ ስንባል እንረክሳለን። ሊሰጠን ሲመጣ ያጣናል። መቅደስ ውስጥ የጀመሩ መቅደስ ውስጥ አይጨርሱም። በጨዋነት የጀመሩ በጨዋነት አይፈጽሙም። ሊፈልገን ሲመጣ ያጣናል። በትእዛዛቱ አልጸናንም። በነገረን ልክ አልታመንም። በጀመርነው ልክ መጓዝ አቃተን። ወገኖቼ ነፃ መውጣትን የምትፈልጉ ከሆነ የነፃ መውጫው መንገድ የእግዚአብሔርን ትእዛዛት መጠበቅ ብቻ። ነፃ አውጪ ትፈልጋላችሁ? የነፃ አውጪውን ትእዛዛት ጠብቁ። ያም ይሆናል እያመመ ግን መጠበቅ። ያቆስል ይሆናል እያቆሰለ ግን መጠበቅ። ያደህይ ይሆናል ጉቦ ሳይበሉ መጠበቅ። ያከስር ይሆናል እግዚአብሔርን ከመክሰር ያማል ግን መክሰር ያማል። በሚበሉ መካከል መጾም ሊያም ይችላል ግን መጠበቅ። በሚጨፍሩ አሸሼ ገዳሜ በሚሉ ሰዎች መካከል መዘመር ሊያም ይችላል። መነቅ ሊያመጣ ይችላል። እየተናቅንም ቢሆን እንጠብቀው ወገኖቼ። መጠበቅ ችላ እየተባለ ያማል። ችላ መባል እናውቃለን። መረሳት ያማል። መተው ያማል። ግንስ ታላቅ ማዕበል ይመጣል። ከዚያ ታላቅ ጸጥታ ይመጣል። ታላቁ ጸጥታ ከመምጣቱ በፊት ግን ታላቅ መናወጥ ይመጣል። በታላቁ መናወጥ ጊዜ ታንኳ ውስጥ መጠበቅ። ምናልባት ደስ የማያሰኙ ወሬዎችን ልትሰሙ ትችላላችሁ። ቤተ ክርስቲያን እንዲያና እንዲህ ሚሉ አይሰማም ብሎ መጠበቅ። ታንኳ ውስጥ አልወጣም። አንዲት ታንኳ ናት ያለችው፣ ከሷ ታንኳ አልወርድም። ክርስቶስ ያለባት አንዲቷ ታንኳ ናት። ልክ ነው፣ ትነዋወጻለች። እና ምን ይሆን እዛ ውስጥ ሆኜ መጠበቅ። ማይበሉ ያማል። አዎ። ንውስ ውስጣው ያማል። አዎ። ያስደነግጣል። አዎ። ሊደፍቅ ይመስላል። አዎ። የጠፋን ያስመስላል። አዎ። አሁን እንደዛ አይመስልም። ልንጠፋ የቀረብን አይመስልም። ክርስቲያን ግን እንደዚህ አይቀጥልም። ግን እንደዚህ አይሆንም። ታላቅ ጸጥታ ይመጣል። በሕይወታችሁ ይነፍስ፣ በኑሯችሁ ያንገላታ። እንዴ ልንጠፋ ነው እስክንል ድረስ የሚያጠፋ ይመስላል። እንደዚህ አይደለም። እዛው ከቆየን ጸጥ ሲል እናየዋለን። ታላቅ መናወጽ ሆነ ካለ በኋላ ወንጌላችን ታላቅ ጸጥታም ሆነ የሚል ቃል እንዳለው እንዳትረሱ። ጸጥ ያለላችሁ የላችሁ? ምስክር አትሰጡም? ለዚህ አንገላቷችሁ፣ አናወጧችሁ፣ ማረፊያ ሳጥቷችሁ፣ ከወዲህ ወዲህ አላግቷችሁ ሲያበቃ ኋላ ጸጥ ያለላችሁ የለም። እንዲህ ጸጥ ሊል ባህር ውስጥ ለምን ትገባላችሁ? እንዲህ ልታርፉ ለምን ትንቀሸቀሻላችሁ? አያችሁ፣ ያማል።
ንውጽ ውስጣው ያማል፣ መራብ ያማል፣ መቸገር ያማል፣ መናቅ ያማል፣ መዋረድ ያማል፣ አስተማሚ በሌለ ያማል፣ የሚረዳ በሌለበት ያማል፣ የሚረዳ ባል በሌለበት ያማል፣ የምትረዳ ሚስት በሌለበት ያማል፣ የሚረዳ ምንም ነገር በሌለበት ያማል። ግንስ መጠበቅ ትእዛዛቱን መጠበቅ በማለዳ መገስገስ ሊያም ይችላል። እንቅልፍ ማጣት ያደክማል። አንጀት እስኪጣበቁ ድረስ መጋደል ያማል። እየቻሉ አለመቻል ሊያዋርድ ይችላል፣ ሊያስንቅ ይችላል። ግን እያመመንም ቢሆን እሱን እየፈጸሙ መኖር አቤት ታድለው። ደረታቸውን ነፍተው አፋቸውን ሞልተው እኔ ክርስቲያን ነኝ የሚሉ አቤት ታድለው። በማዕተባቸው የማያፍሩ በክርስትናቸው ዘለስ የማያረጉ አንገታቸው በሃይማኖታቸው የማይደራደሩ አባቶቻቸው በሰጧቸው እውነት የማይለወጡ ስማቸውን የሚጠብቁ ክብራቸውን የሚጠብቁ እነሱ ነፃ ይወጣሉ። ቀሚስ እንጂ ሌላ ነገር የለም። አስመሳዮች ናቸው ነው የምንባለው። አለን ስም ደፍረን በዓለም ፊት የምንወዳደርበት ዓለምን የምናሳፍርበት ስም አለ። ክርስቲያን የሚለውን ስም ተሸክመነዋል። የክርስቶስ መዓዛ በእኛ ውስጥ ይሸተታል። ሰዎች ሁሉ ክርስቲያን እንደሆን ያውቃሉ። የክርስቶስ የሆኑት መገለጫዎቻችን ስሞቻችን ናቸው። ትሑታን ናቸው፣ ስማችን ነው። የፍቅር ሰዎች ናቸው፣ ስማችን ነው። የዋሃን ናቸው፣ ስማችን ነው። ይቅር ባዮች እኮ ናቸው፣ ስማችን ነው። ስም ምንድን ነው? ስምሽ ምንድን ነው? የክርስቶስ ስም አለ፣ ተሸክመነው እንዞራለን። መለያችንና መገለጫችን ነው። ክርስቲያኖች እውነትን ነፃ የሚያወጣን ይሄ ነው። ክርስቲያን ከሆን ነፃ ያወጣናል። ስሙም ሕይወቱም በኑሯችን ከተተገበረ እመኑኝ የሚችለን የለም። ምክንያቱም ስሙ ነዋ። ስሙን የሰጠን እኮ ሰማያዊ ንጉሥ ነው። በዚህ ስም ልንጠራ ሳይገባ እንድንጠራ ይፈቀደልን። ምን አይነት አስደናቂ ክርስቶሳውያን ነን! ወይ ቤተ መቅደስና ስራ ቦታ በማህሌትና በጓዳ አንድ ነን። ተለውጧል ወይ ስማችን? ማን ብሎ ነው ዓለምኛን ስማችንን የሚጠራል? ይህ ስም እኮ አስፈሪ ስም ነው። ማንም የማያሸንፈው ኃያል ስም ነው። ይህንን ስም ለውጠነዋል ወይ? አግናጢዮስን አልሰማችሁም? አራዊት በልተውት አናብስት እንክት አድርገው ፈይተውት ልቡ ላይ ኢየሱስ የሚል ስም ሲያገኙ ነው የተዉት። በወንጌል አላፍርም እንዳለ ቅዱስ ጳውሎስ የማያሳፍረን ይልቁኑ የሚያኮራን ስም አለን። ጀርባ ማንሰጠው የምንሞትለት ስም አለን። ይሄንን ስም ተሸክመናል። በዚህ ስም ልንኖር ይገባል። አትለውጡት ስሙ። በሃይማኖት የተደበላለቀባቸው አሉ። እዚህም እዛም የሚሉ የሚረግጡ ሁሉም ተመሳሳይ እንደሆነ አድርገው የሚያስቡ መንገዶች ሁሉ ምናልባት ወደ ሸራተን ቢወስዱም መንገዶች ሁሉ ወደ ክርስቶስ እንደማያደርሱ ያልተረዱ የደበላልቀው ይኖራሉ። ሕይወት ደበላልቀው የሚኖሩ ንጽህናን ከርኩሰት ጋር ደበላልቀው የሚኖሩ እውነትን ከሐሰት ጋር ደበላልቀው የሚኖሩ አንድን ከብዙ ነገር ጋር ደበላልቀው መኖር የሚፈልጉ ነፃ መውጣት ከፈለጋችሁ ድብልቅልቅ አታድርጉ። ቋንቋችሁ አንድ ይሁን፣ እሱም እውነት። ሕይወታችሁ አንድ ይሁን፣ እሱም ጽድቅ። ኑሯችሁ አንድ ይሁን፣ እሱም ቅድስና። አትደበላልቁት። ንጹህ ከሆናችሁ ንጹህ፣ ርኩስ ከሆናችሁ ርኩስ። ጻድቁም ወደፊት ይጽደቅ፣ ርኩስም ወደፊት ይርከስ። ዘመኑ አጭር ነው ይላል። ለዩ። ነፃ መውጣት ከፈለጋችሁ ተለዩ። እልፍ በሉ። ርኩስንም ነገር አትንኩ፣ ከመካከሏም ውጡ ይላል። ከሌቦች ውጡ። እሷ ብቸኛ እውነት ናት። አባቶቻችን የኖሩባት መንግሥተ ሰማያት የገቡባት ከክርስቶስ ጋር የቆሙባት ወደ ሰማያት የወጡባት ታምራት ያደረጉባት አጋንንትን ያሳፈሩባት አላዋያንን አፍ የዘጉባት አንድ እውነት ሃይማኖታችን ናት። ጠብቋት። እሷ ነፃ ታወጣችኋለች። ሳትደባልቁ ጠብቋት። ከጠንቋይ ጋር ሳትደባልቁ፣ ከአወሊያ ጋር ሳትደባልቁ ጠብቋት። ከኮከብ ቆጣሪ ጋር ሳትደባልቁ ጠብቋት። ቢርብህም አትሂድ። ምናልባት አንድ ሰሞን ሀብታም ሊያደርግሽ ይችላል፣ ግን በቃ ተይዘሻል። ምን ያደርጋል? ዋናውን ነፃነትሽን ሰጥተሽ ጊዜያዊው ዘላለማዊ ባርነት እንዳቅፈሽ መኖር አያሳዝንም? ብዙዎች እንደዚህ ሆነዋል። ለጊዜው ምናልባት ሊሰጣቸው ይችላል፣ እሱንም እንጃ ሊያምርባቸው ይችላል። ግንስ የዘላለም ባሪያ ናቸው። አሳዝን። ለጊዜው በዚህ ዓለም መከራ እንሰቃያለን፣ የዘላለም ባሮች ግን አይደለንም። ለጊዜው እናዝናለን፣ የዘላለም ሐዘንተኞች ግን አይደለንም። ተስፋ አያሳፍርም ይላል መጽሐፍ ቅዱስ። እግዚአብሔር ስለሰጠው ተስፋ አሳፍሮ እንደማያውቅ የሚያምን ሰው ተስፋውን ይጠብቃል። በተስፋው ላይ አይደራደርም፣ ተስፋውን አይሰራርፍም፣ ተስፋውን አያራክስም፣ ተስፋውን አይጣጥልም። በተስፋው ላይ ይጸናል፣ በተስፋው ደስ ይሰኛል። ስለ ተስፋው ራሱን ይገዛል፣ በተስፋው ይጽናናል። ተስፋችን ምንድን ነው? ከተወደደ መድኃኒታችን ጋር አብሮ መኖር ነው። በዚህ ተስፋችን
ካስጨናቂዎቻችን ጋር ስንኖር አንገታችንን አንቀብር። ተስፋን የሰጠን የታመነ ነው ይላል መጽሐፍ ቅዱስ። ወስዳችኋለሁ የሚለው ተስፋ ምንኛ ያጽናናል። ባይወስደን ነበር ምስኪኖች ምን ሆነው በዚህ ምድር ላይ ብቻ ባለው ነገር ምንኖር ቢሆን እንደኔና እንደናንተ ምስኪኖች የለም ስናሳዝን። ተስፋችን ግን ያይደል። ተስፋችሁን እዚህ ባለው ነገር ቁሳዊ ነገር ከመዘናችሁት በቃ ነፃ አትወጡ፣ አትላቀቁም። ተስፋችሁ ያጽናናችኋል። በሰማይ ሀገር አለ፣ ስፍራ ላዘጋጀላችሁ ሄዳለሁ ብሏል። ስፍራ አለ፣ የተያዘልን ስፍራ አለ፣ የተዘጋጀልን ቤት አለ። ወርዳለሁ አለ ወረደ፣ እውነት ነው። ሞታለሁ አለ ሞተ፣ እውነት ነው። እነሳለሁ አለ ተነሳ፣ እውነት ነው። እመጣለሁ አለ፣ እውነት ነው። ይመጣል። ወስዳችኋለሁ ብሏል። ይሄም እውነት ነው። አንዱ እውነት ብዙ እውነት ከሆነ ይሄ ውሸት ሆኖ አያውቅም፣ እውነት ነው። ክርስቲያኖች ሆይ የኔና የእናንተ እዚህ የመቆየታችን ዋናው ምክንያት ተስፋችንም ጭምር። ይሄ ተስፋ ባይነገረን ኖሮ ነጭ ለብሰን እዚህ አንቀመጥ። ይሄ ተስፋ ባይነገረን ኖሮ እናንተን እስከ ማደንቆር ድረስ አንጮህባችሁ። ይሄ ተስፋ ባይኖረን ኖሮ ጠባ ለኪዳን መሸ ለቁርባን እግራችን እስኪቀጠቀጥ አንቆምም ነበር። አንጀታችን እስኪጣበቅ አንጾምም ነበር። ሰው እስኪጠላን ድረስ መከራ እንቀበልም ነበር። ያላችሁን ጠብቁ ክርስቲያን፣ ተስፋችሁን ጠብቁ። ክርስቲያን የሚለው ስማችሁን ጠብቁት። የእግዚአብሔር ቸርነት፣ የእመቤታችን አማላጅነት፣ የቅዱሳን በረከት ረድኤት አይለየን።